ሰሙነ ሕማማት ጥምቀት መጠመቅ ይቻላል ወይ? ይህም አሁን ያልተከለከለ ጥያቄ ነው። ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። ለዚህ ነው ምዕመናን እኔ ግልጹን ልንገራችሁ፣ አንድም ነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዱት አይመጣም? ጉባኤ መምሪያ ኃላፊ ነዎት፣ ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ? ያው እርድ ይፈጸማል። አብዛኛው ቤተክርስቲያን ላይ መጥቶ የሚያድሩት ሌሊት ላይ አዘጋጅተው የሚመጡት እንደመጡ ደግሞ ቤት ላይ ሆነው ወደ ቤተክርስቲያን መምጣት የማይችሉት እደው አድረው ስጋ ደሙ ተቀብለው ለሚመጡት አዘጋጅተው የሚጠብቁ ሰዎች የሚነሳ ጥያቄ አለ። በተለይ ደግሞ ከሀገር ውጭም ያሉት ሰዎች ቤተክርስቲያን መሄድ በማይችሉበት መጠን የራሳቸውን ሰዓቱ ሲደርስ በዓሉን ለማክበር እርድ ይፈጽማሉ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለው አሁን ይሄ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም፣ ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል ወይ? ይህም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄው ነው ይመጣል። ማን ከለከለ? የሚያወዛግቡ መምህራን እኮ ይላሉ። የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። አሁን ለምንድን ነው አንድ ማትሆኑ እንደዚህ የሚሉ ሰዎች? አንድ ማንሆነው ለዚህ ነው ምዕመናን፣ እኔ ግልጹን ልንገራችሁ፣ አንድ ማንሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍለታል? ለዚህ ነው አንድ ማንሆነው እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። ደግሞ አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን የምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እየሰፋ መጥቶ ነው እና አለመከባበሩም ይኖር ይሆናል ብዬ ያኔ ግን አሁን እንደናንተ አሁን ሰው የአራቱ ጉባኤ የትርጓሜ መምህር ነዎት። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምሪያ ኃላፊ ነዎት። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ? በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ እኔን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል፣ እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ግን ምንድን ነው መሰለህ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድን ነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድን ነው የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም የራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነው። እና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኑ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር አልተነሳ። መጽሐፍት አልጠየቁም። አሁን ይህን መጽሐፍት ያነሱት አይደለም፣ ምዕመናን ናቸው ያነሱት። እንዲሁ ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዚያ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራይ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ
ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም ቤት ሄዶ እንትን አይልም፣ ሆቴል ነው ገዝቶ የሚበላው። ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም፣ ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል። ይመጣላል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። ቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይቺ ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያደርጉ ይችላሉ። ወደ ቤተክርስቲያንም ለአገልግሎት በሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት፣ አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ፣ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው በራሱ፣ አግባብነት የሌለው ነው። እና ሰራተኛ ስራ አላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛው አትቆርብም እንዴ? ሰራተኛዋ ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን በቃ። ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለው። እና ከቤት ያልወጣ ሰው ትንሣኤውን አያይም። ደቀ መዛሙርቱም ሴቶች የሚያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል? ጎልጎታ መጥተን ነው የጌታን ትንሣኤ ማየት ያለብን። ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቤነ ወይም ወተንሥአ እግዚአብሔር ከመ ዘነቅሐ ምናምን ብለው በአዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው። እና በሰዓት ግን እንደው በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆይ በዝንቱ ሕሊና ሀሉ በዝንቱ እንዘ ትሄሊ ኃጣውኢከ ነው ወንድሜ ሆይ በዚህ ቦታ ኃጢአትህን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን ሂጄ ዳቦውን እንትን ብዬ፣ አሁን ሂጄ ዶሮይቱን አርጄ፣ አሁን ሂጄ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ የምትበላውን ትበላለች ማለት ነው። ይሄ የሚያገለግል ለትንሣኤና ለገና ነው ወይስ በሌላዎች ላሉት ጊዜያት? ወደ መንፈሳዊ አገልግሎት የሚሄድ ማንኛውም ሰው ስራውን ጨርሶ ቢሄድ መልካም ነው። አንድ ልቦ ነው ይሄዳል። አየህ፣ አንድ ልቦ ነው ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምዕመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩም፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላለሁ ብለው ትተውት የሚሄዱ በጣም ያንንም ይዘክሯሉ እንጂ ከቅዳሴ እንደወጡ። አዎ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ አሁን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጥተን እኮ ወደ መብል ነው የምንሰማራው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆን ታውቃለህ። ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከልን እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድን ነው? ከመጀመሪያው ከቅዳሴው ቤት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ይኸውልህ በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ።
እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን። ከዚያ ውጭ ከሆነ ግን እኔ ስጋ አይቶ የጎመጅ ሰው አለ ብዬ ስለማላምን ከዚያ ውጭ በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊውን አገልግሎቱ ቢያገለግል ምንም ኃጢአት አይደለም በሚለው ነው። እኔ ርኅራኄ የጎደለው ትምህርት መምህራኑን ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እኔ እዚህ መታችሁ ቁረቡ እንላቸዋለን፣ እዚያ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ግራ ማጋባት፣ ሰውነት ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንደው አፋጦ በቃ ዶሮ በዚህ ሰዓት ነው ያረድሽና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትን እና ያረድንበትን ሰዓት ሁሉ ሲመዘግብ የሚውል አምላክ ነው። ይህን ያህል ስራ ፈት መላክ አለ ማለት ነው? እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንዲዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ይህ ደግሞ ምንም መብልና መጠጥ ተራ ነገር ነው ለማለት ነው። ሴቶች በባህላችንም ወንዶች ከሌሉ ማረድ ስለማይችሉ ሲጠብቁ ነው የሚውሉ። ብዙ ጊዜ ህፃናትንም ለምነው፣ በተለይ ተወልጄ ባደግኩበት ሀገር ሁላችንም እንደምናውቀው የሚያሳርዱ ወንድ ህፃናትንም ያሳርዳሉ። ሴቶች የማያርዱበት ሃይማኖታዊ ስርዓት ይኖር ይሆን? በኮሜንት ላይ ጥያቄዎቻችሁን አስቀምጡ፣ እንዲመለሱ እናደርጋለን።